ሰላም ጤና ይስጥልን ውድና የተከበራችሁ አድማጭ ተመልካቾቻችን ዛሬ ሰኔ 13 ወይም ጁን 20 የ23 ሀገራትን የዕለቱን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ ቀርበናል። ወቅታዊ መረጃዎች በፍጥነት እንዲደርሷችሁ ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ቪዲዮ ላይክና ሼር እንዳይረሳ፣ ሐሳብ አስተያየቶን ኮሜንት ላይ አስቀምጡልን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 177 ብር ከ33 ሳንቲ የተመነዘረ ነው። የአሜሪካ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 159 ብር ከ62 ሳንቲ ተገዝቶ 162 ብር ከ82 ሳንቲ የተሸጠ ነው። በንግድ ባንክ 155 ብር ከ81 ሳንቲ ተገዝቶ 158 ብር ከ93 ሳንቲ በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገበያ 124 ብር ከ79 ሳንቲ የተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ነው። 113 ብር ከ80 ሳንቲ ተገዝቶ 116 ብር ከ06 ሳንቲ የተሸጠ ነው። በንግድ ባንክ 108 ብር ከ31 ሳንቲ ተገዝቶ 110 ብር ከ47 ሳንቲ የተሸጠ ነው። አንድ የአውስትራሊያ ዶላር በጥቁር ገበያ 123 ብር ከ82 ሳንቲ የተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 159 ብር ከ05 ሳንቲ ተገዝቶ 162 ብር ከ23 ሳንቲ የተሸጠ ነው። በንግድ ባንክ 107 ብር ከ23 ሳንቲ ተገዝቶ 109 ብር ከ38 ሳንቲ የተሸጠ ነው። አንድ የአውሮፓ ዩሮ በጥቁር ገበያ 204 ብር ከ17 ሳንቲ የተመነዘረ ነው። የአውሮፓ ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ህብረት ባንክ ነው። 187 ብር ከ21 ሳንቲ ተገዝቶ 190 ብር ከ95 ሳንቲ የተሸጠ ነው። በንግድ ባንክ 178 ብር ከ63 ሳንቲ ተገዝቶ 162 ብር ከ20 ሳንቲ የተሸጠ ነው። አንድ የእንግሊዝ ፓውንድ በጥቁር ገበያ 235 ብር ከ28 ሳንቲ የተመነዘረ ነው። የእንግሊዝ ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ነው። 213 ብር ከ87 ሳንቲ ተገዝቶ 218 ብር ከ14 ሳንቲ የተሸጠ ነው። በንግድ ባንክ 202 ብር ከ24 ሳንቲ ተገዝቶ 206 ብር ከ28 ሳንቲ የተሸጠ ነው። አንድ የስዊስ ፍራንክ በጥቁር ገበያ 218 ብር ከ92 ሳንቲ የተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዳሽን ባንክ ነው። 202 ብር ከ44 ሳንቲ ተገዝቶ 206 ብር ከ49 ሳንቲ የተሸጠ ነው። በንግድ ባንክ 190 ብር ከ23 ሳንቲ ተገዝቶ 194 ብር ከ04 ሳንቲ የተሸጠ ነው። አንድ የኤምሬትስ ወይም የዱባይ ድርሃም በጥቁር ገበያ 48 ብር ከ64 ሳንቲ የተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዳሽን ባንክ ነው። 45 ብር ከ50 ሳንቲ ተገዝቶ 46 ብር ከ41 ሳንቲ የተሸጠ ነው። በንግድ ባንክ 42 ብር ከ42 ሳንቲ ተገዝቶ 43 ብር ከ27 ሳንቲ የተሸጠ ነው። አንድ የኩዌት ዲናር በጥቁር ገበያ 572 ብር ከ40 ሳንቲ የተመነዘረ ነው። የኩዌት ዲናርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ልማት ባንክ ነው። 512 ብር ከ09 ሳንቲ ተገዝቶ 522 ብር ከ33 ሳንቲ የተሸጠ ነው። በንግድ ባንክ 497 ብር ከ72 ሳንቲ ተገዝቶ 507 ብር ከ67 ሳንቲ የተሸጠ ነው። አንድ የስዊድን ክሮነር በጥቁር ገበያ 18 ብር ከ02 ሳንቲ የተመነዘረ ነው። የስዊድንን ክሮነር በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ልማት ባንክ ነው። 16 ብር ከ75 ሳንቲ ተገዝቶ 17 ብር ከ08 ሳንቲ የተሸጠ ነው። በንግድ ባንክ 15 ብር ከ97 ሳንቲ ተገዝቶ 16 ብር ከ27 ሳንቲ የተሸጠ ነው። አንድ የህንድ ሩፒ በጥቁር ገበያ 1 ብር ከ93 ሳንቲ የተመነዘረ ነው። የህንድ ሩፒን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ንግድ ባንክ ነው። 1 ብር ከ65 ሳንቲ ተገዝቶ 1 ብር ከ68 ሳንቲ የተሸጠ ነው። አንድ የቻይና ዩዋን በጥቁር ገበያ 26 ብር ከ93 ሳንቲ የተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 29 ብር ከ24 ሳንቲ ተገዝቶ 29 ብር ከ82 ሳንቲ የተሸጠ ነው። በንግድ ባንክ 22 ብር ከ58 ሳንቲ ተገዝቶ 23 ብር ከ03 ሳንቲ የተሸጠ ነው። አንድ የሳውዲ ሪያል በጥቁር ገበያ 47 ብር ከ63 ሳንቲ የተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የኦሮሚያ ህብረት ሥራ ባንክ ነው። 44 ብር ከ03 ሳንቲ ተገዝቶ 44 ብር ከ91 ሳንቲ የተሸጠ ነው። በንግድ ባንክ 41 ብር ከ51 ሳንቲ ተገዝቶ 42 ብር ከ34 ሳንቲ የተሸጠ ነው።
1 የደቡብ አፍሪካ ራንድ በንግድ ባንክ 9 ብር ከ48 ሳንቲ ተገዝቶ 9 ብር ከ67 ሳንቲ የተሸጠ ነው። 1 የኬንያ ሽሊንግ በንግድ ባንክ 1 ብር ከ20 ሳንቲ ተገዝቶ 1 ብር ከ22 ሳንቲ የተሸጠ ነው። 1 የጅቡቲ ፍራንክ በንግድ ባንክ 87 ሳንቲ ተገዝቶ 89 ሳንቲ የተሸጠ ነው። 1 የኳታር ሪያል በጥቁር ገበያ 47 ብር ከ08 ሳንቲ እየተመነዘረ ነው። 1 የጆርዳን ዲናር በጥቁር ገበያ 247 ብር ከ15 ሳንቲ እየተመነዘረ ነው። 1 የኦማር ሪያል በጥቁር ገበያ 464 ብር ከ19 ሳንቲ እየተመነዘረ ነው። 1 የግብጽ ፓውንድ በጥቁር ገበያ 3 ብር ከ64 ሳንቲ እየተመነዘረ ነው። 1 የባህሬን ዲናር በጥቁር ገበያ 473 ብር ከ58 ሳንቲ እየተመነዘረ ነው። 1 የቱርክ ሊራ በጥቁር ገበያ 3 ብር ከ92 ሳንቲ እየተመነዘረ ነው። 1 የእስራኤል ሽቅል በጥቁር ገበያ 58 ብር ከ64 ሳንቲ እየተመነዘረ ነው። 1 የየመን ሪያል በጥቁር ገበያ 76 ሳንቲ እየተመነዘረ ነው። ውድና የተከበራችሁ ተመልካቾቻችን የዛሬውን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ የቀረብ ነው ከethioblakmarket.com እና ከሁሉም ባንኮች ይፋዊ ዌብሳይት ነው። እስከ መጨረሻው ስለተከታተላችሁን ከልብ እናመሰግናለን። ቻናሉን ሰብስክራይብ እንዲሁም ቪዲዮን ኮሜንት፣ ላይክ እና ሼር ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ ይሁንላችሁ።